አዋጅ ቁጥር 1207/2012 ህጋዊ የተቋም ቁመና የተሰጠው የኢትዮጵያ ሙስሊሞች ወኪል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የክልልና የከተማ መስተዳደር መጅሊሶችን ማዋቀሩ ይታወቃል። ከነዚህ መጅሊሶች መካከል አንዱ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ተቋማዊ ስራውን ሲጀምር አስቀድሞ ያከናወነው የመዋቅር ምስረታ ነበር። የሚታወቀው የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት በማንዴት ደረጃ ከተሰጣቸው ስራዎች አንዱ ሙስሊሙ ማህበረሰብ በሸሪዓው የተሰጡትን ዒዶች ዒደል ፍጥር፣ ዒደል አድሃን የማዘጋጀት እና ምቹ ሁኔታዎችን የመፍጠርና ሙስሊሙ ማህበረሰብ ያለ ምንም ችግርና መስተጓጎል ዒዶቹን አደባባይ ላይ ወጥቶ ሰግዶ በሰላም ወደ ቤቱ እንዲመለስ የማድረግ ስራ የመስራት ስራ ነው። በዚሁ መሰረት የ1446ኛ ዓመተ ሂጅራ ዒደል ፍጥርን በተሳካ ሁኔታ ለማክበር አብይ ኮሚቴ በከፍተኛ ምክር ቤቱ ደረጃ ተቋቁሞ አብይ ኮሚቴው ተለቅ ያሉ ስራዎችን ሲሰራ ነበረ። ከዚህ የመዋቅር ምስረታ ውስጥ የወጣቶች አደረጃጀት ዘርፍ አንዱ ሲሆን ይህን አደረጃጀት ማጠናከርና በስራ ሂደት ራሱን የሚያበቃበትን መንገድ በማመቻቸት ወደ ተግባራዊ እንቅስቃሴ ገብቷል። ወትሮውኑ ተቋማዊ መሪ ብቻ ይጠብቅ የነበረው የአዲስ አበባ ሙስሊም ወጣቶች ሊግ ስር በመሰባሰብ በአመራሩ የሚሰጠውን ተግባር ሁሉ በቅንነት ሲያከናውን ቆይተዋል። ወጣቱ ኃይል ከሚሳተፍባቸው በርካታ መልካም ተግባራት አንዱ የኢድ ስነ ስርዓት ማስተባበር ይገኝበታል። ዘንድሮም በ1446ኛው የኢድ ሰላት ስነ ስርዓት ላይ የአዲስ አበባን ህዝብ በሚያኮራ መልኩ በመኻደም በመዋቅር ስር መጠለሉ በተቋም ስር መሰብሰቡ ትክክል መሆኑን ያረጋገጠበትን ስራ ሰርቷል። ቅድመ ዝግጅቱ ጀምሮ ሲሰሩ የነበሩ ስራዎች አሉ። እነሱ ላይ አንዳንድ አጠር ያሉ ማብራሪያዎችን ለመስጠት እንፈልጋለን። በስራ አስፈጻሚ ደረጃ የምክር ቤቱ የኢድ አዘጋጅ ኮሚቴ ተዋቅሮ ነበረ። ይሄ ኢድ አዘጋጅ ኮሚቴ ዝርዝር እቅዶቹን በማዘጋጀትና ወደ 5 የሚጠጉ የንዑሳን ኮሚቴዎችን በማደራጀት እነዚህ ኮሚቴዎች በሙሉ አቅም ወደ ስራ እንዲገቡ የማድረግ ስራዎችን ሰርቷል። በዚህም የህትመትና ስርጭት ላይ የጥሪ ካርዶቹን የማዘጋጀት ባነሮቹን የማዘጋጀት ለኻዲም ወጣቶች ለሴቶች የሚሆኑ ባጆችን የሚለበሱ አንጸባራቂ ፒፕስ ልብሶችን እንዲሁም ከሚዲያ ጋር የተያያዘ የካርፓስ የሚዲያ ይለፍ ወረቀቶችን የማዘጋጀት እና የማሰራጨት ስራ የሚሰራ አንድ ኮሚቴ ተዋቅሯል። ከዚህ በተጨማሪ ሚዲያና ህዝብ ግንኙነት ላይ የኢድ ዝግጅቱ በተሟላ መንገድ ለዓለም እንዲተላለፍ ለሙስሊሞችም ተደራሽ እንዲሆን የማድረግ ስራውን ገና ከመግለጫ ከመስጠት ጀምሮ እንኳን አደረሳችሁ መልእክት ከማስተላለፍ ጀምሮ የኢዱ ቀን ዘገባዎች እንዲሰሩ በሀገራችን ያሉ ትላልቅ ሚዲያዎች ጭምር እንዲሳተፉ የማድረግ ስራ የተሰራበት ስራ ነው። ከኢድ ሰላት ጋር በተያያዘ ምክር ቤቱ ያዋቀረው አብይ ኮሚቴ አለ የኢድ ስራዎችን እንዲመራ። የዛ የአብይ ኮሚቴው አባል ሆኜ ከኢድ ስራ ጋር በተያያዘ ያለው ስራ በበላይነት ከሚሰሩ ወንድሞች ጋር አብሬ ሰራ ነበር። የኢድ ስራዎች ሁለት አይነት በዕለት ሁለት ከሚካሄደው የኢድ ሰላት ስግደት በፊት የቅድመ ዝግጅት ስራዎች ነበሩ። ከዛ ደግሞ ከኢድ ሰላት በኋላ ደግሞ እንደዚሁ ስራዎች ነበሩ። የኢድ ስራው በዋነኝነት በቅድመ ዝግጅት ስራዎች ላይ በተለይ አጠቃላይ ስራዎችን የኢድ ስራውን በተመለከተ ወጣቶችን በሂድማ ስራ ላይ እንዲሳተፉ ኦሪየንቴሽን መስጠት ስራዎች ነበሩ። የሚያስፈልጉ ሎጂስቲኮችን ማሟላት፣ የሰው ኃይሎችን ከባለድርሻ አካላት ጋር በተያያዘ ሁሉም ስቴክሆልደር ፕሮግራሙ በስኬት እንዲጠናቀቅ የበኩላቸውን ሚናዎች ሲጫወቱ ነበረ። በዕለት ዕለት ደግሞ እንደዚሁ
የሂድማ ስራ በተለይ ወጣት ከተማችን ላይ የሚገኙ ወጣቶች በሙሉ የሊግ አባላትም ጨምሮ ሌሎችም ካሁን ቀደም ሲሳተፉ የነበሩ ወጣቶች፣ ሴቶች በእለቱ ሰጋጁ ማህበረሰብ ሲያስተባብሩ ነበረ። ከዛ በኋላ ደግሞ ከኢድ ሰላት በኋላ ደግሞ በተመሳይ ከተሰገደ በኋላ አካባቢዎችን የማጽዳት ሁኔታዎችን ስናከናውን ነበር። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በአዲስ አበባ ከተማ የሚከናወኑ የኢድ ስነ ስርዓቶችን እያዘጋጀ ሲያስፈጽምም ቆይቷል። የዘንድሮውን የኢድ አልፈጥርን በዚሁ ኃላፊነት መነሻነት ሲያስፈጽም የኢድ አዘጋጅ ኮሚቴ በማዋቀር በኃላፊነት እንዲሰራ አድርጓል። ኮሚቴው ስራውን ሲያከናውን የተለያዩ የማስፈጸሚያ መንገዶችን ነድፎ የተንቀሳቀሰ ሲሆን ወጣቶችን የማሳተፍ ተግባሩ አንዱ ነበር። ከዚህም በተጨማሪ ደግሞ አጠቃላይ የኢድ ስራውን የሚሰራ የሰው ኃይል ስምሪት እና ቁጥጥር ላይ ኃላፊነት ወስዶ የሚንቀሳቀስ ሌላ ኮሚቴ አለ። ይሄ ኮሚቴ ወጣቶችንና ሴቶችን፣ ኻዲሞችን አጠቃላይ በክፍለ ከተማ፣ በወረዳ፣ በመስጂድ ደረጃ በማደራጀት የኢድ ሰላት የሚሰገድባቸው ሁሉም ቦታዎች ላይ የተሻለና የተሳካ የሰው ኃይል ስምሪት የመስተንግዶ ስራ እንዲኖር የማድረግ ስራዎች ተሰርቷል። ወጣቶች ከሱቢ ሰላት በፊት ስቴዲየም ተገኝተው ነበረ። ያላቸው ስቴሽን አላቸው። በየስቴሽናቸው ማህበረሰቡ ከመጣቱ በፊት ሰጋጁ ማህበረሰብ ከመጣቱ በፊት ስቴዲየም እና አካባቢውን ዙሪያውን ሁሉ በየስቴሽን አለው። እያንዳንዱ ክፍለ ከተማ የራሱ ስቴሽን አለው እና ስቴሽናቸው ላይ ቀድሞ ተገኝተው ነበረ። በፍተሻ ላይ ዛህማ እንዳይኖር ከፖሊሶች ጋር በመተባበር ወደ ስቴዲየም መግባት የሚገቡ ቁሶች፣ የማይገቡ ቁሶችን ከማህበረሰቡ ጋር እየተወያዩ ምንም መታጎል ሳይፈጠር እንዲሄድ ለማድረግ ሴቱም ወጣቱም ትልቅ ስራ ሰርቷል። በጣም ትልቅ ስራ ሰርቷል። ከፋይናንስ እና ከሎጂስቲክ ጋር በተያያዘ አጠቃላይ ለሚሰሩት ለኢድ ዝግጅት የሚሰሩ ስራዎችን በግብአት በፋይናንስ የማገዝ ኃላፊነት ወስዶ የሚንቀሳቀስ ደግሞ የፋይናንስ ኮሚቴ አለ በንዑስ ኮሚቴ ደረጃ። ይሄኛው አጠቃላይ ከላይ የተዘረዘሩት ንዑሳን ኮሚቴዎችና አብይ ኮሚቴ የሚሰራቸውን ስራዎች በፋይናንስ ሰፖርት የማድረግ ኃላፊነቱን ወስዶ ሲሰራ ስለነበረ እነዚህ ሁሉም በተቀናጀ በአብይ ኮሚቴ አመራርነት ስር ሆነው ስራዎቹን በተሳካና በተሳለጠ መልኩ ሲሰሩ ነበረ ማለት ነው። ወጣቶችም ከቅድመ ዝግጅት ጀምሮ በነበራቸው የነቃ ተሳትፎ የኢድ ስነ ስርዓቱ በደመቀ በሰላማዊና በታሰበው ልክ እንዲጠናቀቅ ሆነዋል። ለዚህም የጌታችን የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ የተሳካ ኢድ ልናሳልፈም ችለናል ወይም አሳልፈናል። የወጣቶቹ ክንፍ ወንዶችና ሴቶችን የሚያጠቃልል ሲሆን ስራቸውን በተገቢው ለመፈጸም ሲሰጣቸው የነበሩ መመሪያዎችን በአግባቡ ሲተገብሩ እንደነበረም አስተባባሪዎቹ ገልጸዋል። ከኢድ ዝግጅት ጋር በተያያዘ በደንብ ትኩረት ሊሰጠው የሚገባው ይሄ የኢድ ዝግጅት የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት አዘጋጅ ሆኖ በማንዴት ደረጃ የተሰጠው እንዳለ ሆኖ የዚሁ ተቋም የወጣት ክንፍ የሙስሊም ወጣቶች ሊግ የአዲስ አበባ ሙስሊም ወጣቶች ሊግ የአንበሳ ድርሻውን በመያዝ ወጣቶችን በማቀናጀትና በማደራጀት ኦሪንቴሽን በመስጠት የኢድ ድባቡ በጣም ማራኪ እንዲሆን መስተንግዶው ደግሞ የተሻለ የተሳለጠ እንዲሆንና ለኢድ ሰላት ወደ ቦታው የሚመጡ አባቶች፣ እናቶችና ሙስሊም ወንድሞች አጠቃላይ ሙስሊሙ ማህበረሰብ የኢድ ቦታ ላይ ሳይግሏላ በቂ መረጃ አግኝቶ በቂ መስተንግዶ አግኝቶ እንዲመለስ የማድረግ ስራ በከፍተኛ ሁኔታ ሲሰሩ የነበሩ ወጣቶች ናቸው። ወጣቶች በጣም የሚያየውት እርስ በራስ ይከባበራሉ፣ እርስ በራስ ይደማመጣሉ፣ መሪዎቻቸውን ያከብራሉ፣ ትዕዛዝ ያከብራሉ። ያለምንም የጸጥታ ችግር ያለምንም ኮሽታ የኔነት ስሜት ሲሰሩ ነበረ። ይሄ ትልቅ ነገር ነው። በፍላጎት ነው ሲሰሩት የነበረው እና በፍላጎት ስለሰሩ ነው እንደዚህ አይነትም ጥሩ ውጤት እንዲመጣ ያደረገውና እርስ በራስ በጣም ይናበባሉ፣ በጣም ይግባባሉ። ችግሮች እንዳይከሰቱ አስቀድመው አስበው ተወያይተው በቡድን ተወያይተው ባሉበት ስቴጅ ለምንም ችግር እንዳይፈጠር ሲሰሩ ነበርና ይሄ
ወደፊትም ሊበረታ የሚገባ ልምድ ነው። በወንዶችም በሴቶችም በኩል የነበረው የማገልገል ልዩ ስሜት፣ ከጸጥታ አካላት ጋር የነበረው ትብብር፣ መዋቅራዊ መመሪያን ለመተግበር ያሳዩት ተነሳሽነትና ቅንነት የኻዲም ወጣቶቹ ልዩ መገለጫም እንደነበረ ታይቷል። ይሄው ተመሳሳይ ዘርፍ በሴት አደረጃጀት በሙስሊም ሴቶች አደረጃጀት በኩል ከማዕከል ከአዲስ አበባ ተነስቶ እስከ መስጂድ ድረስ ሴቶቹን በማስተባሰብ በማስተባበር እነዚህ ሴት እህቶቻችን በተለይ ወደ ዒድ ቦታ የሚመጡ ሴት እህቶችንና እናቶችን በማስተናገድ እና መረጃዎችንም ደግሞ በጣም በማሳለጥ ፍተሻ ቦታዎች ላይ በማስተባበር ከፍተኛ አስተዋጽኦ ያበረከቱ እህቶች አሉ። በዚሁም ዘርፍ ላይ በሙስሊም ሴቶች ሊግ የተሰራውም ስራም ከወጣቶቹ ጋር ያልተናነሰ ስራ ስለሆነ ይሄም አንዱ የምክር ቤቱ የመዋቅር ዝርጋታ አንድ ውጤት ስለሆነ በዚሁ አጋጣሚ ሴት እህቶቻችንና የሊጉ አመራሮችን ከክፍለ ከተማ በወረዳና በማዕከል ደረጃ ያሉ ሁሉንም ለማመስገን እወዳለሁ። ያው ሰላት የሚሰገድበት ሰዓት 2 ሰዓት ተኩል ተብሎ ሴት ተደርጎ ነበረ። በሰዓቱ ተሰግዷል። የኛ ሴኩሪቲ እና የፕሮቶኮል ቲሞች ነበሩን። እነሱም በቦታው በሰዓቱ ተገኝተው ከፍተኛ አመራሮቻችንን ሲካድሙ የነበረበት ሁኔታ ነበረ። እንደ አጠቃላይ ደግሞ ከስኬቱ የምናየው ያ ሁሉ የመጣ ማህበረሰብ፣ ህፃን፣ ሴት፣ አቅመ ደካማ ሁሉ መጥተዋል። በአግባቡ ሰላቱን ሰግዶ ወደ ቤቱ ተመልሷልና በሂደቱ የወጣቶች ሚና በጣም ትልቅ ነበር። ከጸጥታ አካላት ጋር ያለው ተቀራርቦ ተናቦ የመስራትም ነገር ጥሩ ነገር ነበርና ይሄ ነገር በጣም ስኬታማ ነው። በተሳካ ሁኔታ ተከብሯል። ያለምንም የጸጥታ ችግር ተከናውኖ ተጠናቆ ሙስሊሙ ማህበረሰብ ወደ ቤቱ፣ ወደ ዚያራው፣ ወደ መጠያየቁ ተመልሷል። ለዚህ ደግሞ ቅድም እንዳልኩት የመንግስት የጸጥታ መዋቅር አካላት ያበረከቱት ከፍተኛ የሆነ የተናበበ እና የተቀናጀ ስራ ለዚህ አበርክቶ ከፍተኛ የሆነ አስተዋጽኦ አለውና በድጋሚ አሁንም ሁሉንም የሚመለከታቸውን የመንግስት የጸጥታ መዋቅር አካላትን በምክር ቤታችን ስም ለማመስገን እወዳለሁ። በኢዳችን ላይ ያየነው ብቁና ቅን የአገልጋይነት መንፈስ በቀጣይ ሁለንተናዊ የተቋም እንቅስቃሴዎች ላይ መደገም ይኖርበታል። የአዲስ አበባ ሙስሊም ወጣቶች፣ ሴቶችም ወንዶችም የኽድሚያ ኃላፊነታችሁን የተቋማችሁን ትዕዛዝ በብቃትና በታማኝነት ተወጥታችኋል። በጣም ይሄ በስኬት እንዲሄድ ለማድረግ ወጣቶች ትልቅ ሚና ነበራቸው። የየክፍለ ከተማ ወጣት ሊግ አመራሮቻችን በጣም በትጋት ሰርተዋል። ከፍተኛ ምክር ቤቱ ተገቢውን ትኩረት ሰጥቶ በጀት መድቦ ኃላፊነት ሰጥቶ ወጣቱን አምኖ በስኬት እንዲጠናቀቅ በማድረጉ ከፍተኛ ምክር ቤቱ ከሁሉም በላይ ደግሞ ሰጋጁ ማህበረሰብ በጣም ሊመሰገን ይገባል። ይሄን ይዘና ይሄን ይዛ አትምጣ፣ ይሄ ሊያወክ ይችላል፣ ይሄ እንደዚህ ሊሆን ይችላል ተብሎ የተነገረውን አስቀድሞ የተነገረውን ነገር በአግባቡ በመተርጎሙ ማህበረሰባችን በጣም ሊመሰገን ይገባል። በሰዓቱ ስቴዲየም ተገኝቶ ሰላቱን ሰግዶ ወደ ቤቱ የተመለሰበት ሁኔታም ሊመሰገን ይገባል። የጸጥታ አካላት፣ የመንግስት አካላቶች፣ አዲስ አበባ ከተማ አስተዳደር፣ በሸራተን ፖሊስ፣ ሁሉም የአዲስ አበባ ጸጥታ ቢሮ ሁሉም የበኩሉን አስተዋጽኦ አድርጓል። ፌዴራል ፖሊስ፣ የአዲስ አበባ መጅሊስ፣ የአዲስ አበባ ሙስሊም ወጣቶች ሊግ መላው የከተማዋን ሙስሊም ኻዲሞች ስለነበራችሁ ሁለንተናዊ የኢድና ሌሎች አገልግሎቶች ምስጋናውን ያቀርባል። የዘንድሮ የኢድ አልፈጥር ዝግጅት ስናዘጋጅ ሁሉም ነገር ገር በገር ነው ከማለት አንግል እንዳልሆነ አንዳንድ ማነሳቸው ነጥቦች አሉ። ለምሳሌ ከቦታ ፈቃድ ጋር በተያያዘ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ቀደም ብሎ አንደኛ ከሙስሊሙ ማህበረሰብ ብዛትም አንጻር ስቴዲየም ውስጥ ያለው ቦታ በጣም ጠባብም ከመሆኑና አሁን ላይ ደግሞ ከተማችን እየሄደችበት ያለው በተለይ ከኮሪደር ልማቱ ጋር የተገኙ ትላልቅ ውጤቶች አሉ። የሀገራችንንም የከተማችንንም ገጽታ ከመገንባት አንጻር ሰፊ ጎዳናዎች እየተሰሩ ስለሆነ እነዚህ ጎዳናዎች ላይ የዒድ ሰላትን መስገድ የከተማችንንም የሀገራችንንም ገጽታ ያሻሽላል ከሚል አንጻር
የተጠየቁ ኦፊሻሊ የተጠየቁ ጥያቄዎች አሉ። እነዛ ጥያቄዎች ከጊዜ ጥበት አንጻር ምላሽ አላገኙም። እነሱ ምክር ቤቱ ባላህ ፈቃድ አጠናክሮ ወደፊትም የሚቀጥልና በሚቀጥሉት ዒዶች ውስጥ የሚያሳካ ይሆናል። ይህ በጎ ፈቃደኝነትና ቅን አገልጋይነት በቀጣይ እስላምን በሚጠቅሙ ማናቸውም ጉዳዮች ላይ መደገም ይኖርበታል የሚለው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መልእክት ነው። ተመሳሳይ የወጣቶች መተባበር፣ የወጣቶች መተጋገዝ፣ የሴቶች መተጋገዝ ይሄ በጎ ፈቃድ አገልግሎትን ያው ከሁለት ወር በኋላ ደግሞ በተመሳይ እንደዚህ ልክ አሁን ያየነው በስኬት የተጠናቀቀው በዛ ላይ አሁን ያየናቸውን በጊዜ ተገኝቶ ማህበረሰቡን አገልግሎ የሚሄዱ ተግባር በቀጣይ ሊተረጎም ይገባል። በቀጣይ ልንሰራው ይገባል። አብረና ከወጣቶች ብዙ ይጠበቃል፣ ከዚህ በላይ ይጠበቃልና ይህንን በቀጣይ እንደግመዋለን ብዬ አስባለሁ። ለሴኩሪቲና ፕሮቶኮል ቲሞቻችንን በተመሳይ የበጎ ፈቃድ አገልግሎት ነው እየሰጡ ያሉት። እነሱንም ማመስገን ፈልጋለሁ። በቀጣይ ደግሞ የተሻለ ከዚህ የበለጠ ስራዎችን እንሰራለን ብዬ አስባለሁ። ከድምጽ ማጉያ ጋር በተያያዘ ነው። የድምጽ ማጉያው ያው በየአመቱ የሚከሰት ጉዳይ ነው። በዘንድሮ አመት በተሻለ መጠን ማይክሮፎኖችንና ስፒከሮችን የተሻለ ቦታ ከማስቀመጥ አንጻር ብዙ ሙከራዎች ተደርገው ነበረ። እስከ ሌሊቱ 9 ሰዓት ላይ በዚህ ጉዳይ ላይ የመስራት ስራዎች ቢኖሩም ሙሉ ለሙሉ ከእንከን ነፃ የሆነ ስራ ተሰርቷል ማለት አይቻልም። አንዳንድ ቦታዎች ላይ የድምጽ ማቆራረጥ እንዳለ እንዲሁም ደግሞ የድምጽ ሙሉ ለሙሉ ያልደረሰባቸው ቦታዎችም እንዳሉ ለመረዳት ችለናል ከግምገማችን ማለት ነው። ባላህ ፈቃድ ምክር ቤቱ ይሄንን ጉዳይ በዘላቂነት የመፍታት ስራዎቹ ላይ አትኩሮ የሚሰራ መሆኑን እያሳወቅን በእለቱ ለተፈጠሩና በዚህ ጉዳይ ላይ ለተጉላሉ ሙስሊሞች ይቅርታ ለመጠየቅ እንወዳለን። ከሞላ ጎደል የዘንድሮ ዒዳችን ከባለፉት አመታት ዒድ አንጻር ሲታይ በጸጥታ ዘርፍም የተሻለ ሰዎች በሰላም ወጥተው በሰላም የገቡበት ከመስተንግዶም ከቅንጅትም አንጻር የተሻለ ከገጽታችንም አንጻር ከሙስሊሙ ማህበረሰብ ገጽታም አንጻር የተሻለ ዒድ ያከበርንበት በመሆኑ በዚህ ዘርፍ ላይ የተሳተፉት ሁሉም በመዋቅር ደረጃ ያሉ በመንግስት ተቋማት ውስጥም ያሉ አጠቃላይ ሙስሊም የሆኑና ሙስሊም ያልሆኑ የከተማችን ነዋሪዎች አጠቃላይ ለዚህ ዒድ ስኬት የሁሉም ሰው እጅ ያለበት ስለሆነ ሁሉንም በአላህ ስም ከልብ እናመሰግናለን። በድጋሜ ብዙ ረመዳን የሚጾሙ ብዙ ዒዶችንም ደጋግመው የሚያከብሩ አላህ ሱብሓነሁ ወተዓላ ያድርገን። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ የከተማዋ እስልምና ጉዳዮች ከፍተኛ ምክር ቤት ላደረጋችሁት አስተዋጽኦ ልባዊ ምስጋናውን ያቀርባል። ይህ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ነው። ሰላሙላሂ ዐለይኩም ወራህመቱላሂ ተዓላ ወበረካቱ።